ወገኖች ሰላም ለእናንተ ይሁን። ዛሬ ፍርድ ከመምጣቱ በፊት እግዚአብሔርን እንፈልግ በሚል ሐሳብ እንነጋገራለን። እዚህ እኛ ባለንበት ሀገር ስለተለያዩ የተፈጥሮ አደጋዎች ማስጠንቀቂያዎች ይሰጣሉ። ከጥቂት ቀናት በኋላ ታላቅ የአውሎ ነፋስ አደጋ ወይም ሀሪኬን ሊመጣ ነው የሚል ማስጠንቀቂያ እንግዲህ እንደተሰጠ አስቡ። እስኩላችሁም አሁን ያው ብዙ ጊዜ ስለሚሰጥ ልክ ያ ማስጠንቀቂያ እንደተሰጠ አስቡ። ጥቂት ቀን በኋላ ወይ ከሁለት ቀን በኋላ ወይ ከሶስት ቀን በኋላ የሀሪኬን አውሎ ነፋስ ይመጣል የሚል ማስጠንቀቂያ ተሰጠን እንበል። እንግዲህ የሀሪኬን ቀላል አይደለም። ቤት ንብረትን በአጠቃላይ በአንዴ ሊያወድም የሚችል የነፋስ አይነት ነው፣ ከባህር የሚነሳ። እንግዲህ እኛ ባለንበት አካባቢ ብዙ ጊዜ የማስጠንቀቂያ ደወል ይደወላል፣ ይጮሃሉ፣ ሳረን ምናምን ይጮሃል። በስልካችን ላይ የአደጋ ጊዜ መልእክቶች ይላካሉ። ሁላችን እንደምታውቁ በጣም መልእክቶች ይላካሉ በስልካችን። የመጠለያ ቦታዎች ይዘጋጃሉ፣ ሼልተርስ ከመሬት በታች ወይም የተለያዩ ነገሮች ይደረጋሉ እንደየ ክብደቱ መጠን ማለት ነው። አንዳንድ ሰዎች ይዘጋጃሉ። አንዳንድ ሰዎች በቃ ያላቸውን አስቀድመው ልክ የተባለውን ሰምተው በቃ ይዘጋጃሉ፣ በበቂ ሁኔታ ይዘጋጃሉ። ግን አንዳንዶች ደግሞ ሌሎች አይ እባክህ ዝም ብለው ነው እነዚህ እንደተባለው ነው፣ የከፋ አይደለም፣ እንደተባለው የከፋ አይሆንም በማለት ደግሞ በቸልታ ይቀመጣሉ አንዳንዶቹ። ከዛ ማዕበሉ ይመጣል። ማዕበሉ ሲመጣ ብዙ ጊዜ በድንገት ሲመቱ የምናያቸው ሲሞቱ እንዲሆኑ የምንላቸው ሰዎች በቸልታ ያለፉ ሰዎች ናቸው። ጥንቃቄ ያደረጉ የተዘጋጁ ሰዎች ብዙ ጊዜ ይድናሉ። ያንን እንመለከታለን። ዛሬ ሶፎንያስ ምዕራፍ 2 ከቁጥር 1 እስከ 3 ያለውን የእግዚአብሔርን ቃል እናነባለን። ይህ ክፍል ማስጠንቀቂያ ደወል ወይም ደግሞ በስልካችን እንደሚመጣ ማስጠንቀቂያ ፍርድ ከእግዚአብሔር ዘንድ ይመጣል የሚለውን ነገር የሚያስተምረን። እስኪ ምዕራፍ 2 ከቁጥር 1 እስከ 3 ድረስ ያለውን አነባለሁ። እናንተ እፍረት የሌላችሁ ሕዝብ ሆይ ትእዛዝ ሳይወጣ ቃሉም እንደ ገለባ ሳያልፍ ቀኑም እንደ ገለባ ሳያልፍ የእግዚአብሔርም ቁጣ ትኩሳት ሳይመጣባችሁ የእግዚአብሔርም ቁጣ ቀን ሳይደርስባችሁ ተሰብሰቡ፣ ተከማቹ። እናንተ ፍርዱን የጠበቃችሁ የምድር ትሑታን ሁሉ እግዚአብሔርን ፈልጉ፣ ጽድቅንም ፈልጉ፣ ትሕትናንም ፈልጉ። ምናልባት እግዚአብሔር ቁጣ ቀን ትሰወሩ ይሆናል። ደግሜ ያነባለሁ። እናንተ እፍረት የሌላችሁ ሕዝብ ሆይ ትእዛዝ ሳይወጣ ቀኑም እንደ ገለባ ሳያልፍ የእግዚአብሔርም ቁጣ ትኩሳት ሳይመጣባችሁ የእግዚአብሔርም ቁጣ ቀን ሳይደርስባችሁ ተሰብሰቡ፣ ተከማቹ። እናንተ ፍርዱን የጠበቃችሁ የምድር ትሑታን ሁሉ እግዚአብሔርን ፈልጉ፣ ጽድቅንም ፈልጉ፣ ትሕትናንም ፈልጉ። ምናልባት በእግዚአብሔር ቁጣ ቀን ትሰወሩ ይሆናል ይላል። እንግዲህ የእግዚአብሔር የአደጋ ጊዜ ማስጠንቀቂያ ደወል ነው ይህ አሁን ያነበብነው ክፍል። ስለዚህ ይህ ክፍል የሚጠይቀን ፍርድ ይመጣል። እንደው ፍርድ ይመጣ ይሆን የሚል ጥያቄ አይጠይቅም። ፍርድ ይመጣል የሚል አይጠይቅም። ክፍሉ ምንድነው? ፍርዱ ከመምጣቱ በፊት ምላሽ ለመስጠት ተዘጋጅ፣ ለመዘጋጅ ተዘጋጅ የሚለውን መልእክት ነው የሚያስተላልፈው። ጥንቃቄ አድርግ፣ ፍርዱ ቅጣቱ ሳይደርስ በፊት እግዚአብሔርን ፈልግ የሚለውን ነገር ነው። እንግዲህ ሶፎንያስ ትንቢት የተናገረው በንጉሱ ኢዮስያስ ዘመን ከ640 እስከ 609 ዓመተ ዓለም ነበረ። እንግዲህ በዛን ጊዜ የውጭ ለውጥ ነበረ። ሪፎርሜሽን ከውጭ በኩል የሚታይ ሪፎርሜሽን ተካሄዶ ነበር በሱ ንጉስ ጊዜ። ያ ቢኖርም በውስጥ ግን ሙስናና ክፋት ሞልቶ ነበር። በጣም ጣዖት አምልኮ ተስፋፍቶ ነበር። የእግዚአብሔር ሰው እግዚአብሔርን ማምለክ ትቶ ከአረማውያን ልምምዶች ጋር ተቀላቅሎ ነበረ እና ወቅቱ አስቸጋሪ ወቅት ነበረ። ህዝቡ እግዚአብሔር መልካምም ሆነ ክፉ አደርግም ብሎ በቃ ስለ እግዚአብሔር
ማሰብ የተውበት ድንዝዝ ያሉበት ወቅት ነበር። ሶፎንያስ ምዕራፍ 1 ቁጥር 12 ላይ ይህንን ነገር ነበረ የምናነበው። ምዕራፍ 1 ቁጥር 12 ላይ ህዝቡ ድንዝዝ ብሎ ነው በዚያን ዘመን ይላል ኢየሩሳሌምን በመብራት እመረምራለሁ፣ በአታላቸውም ላይ የሚቀመጡትን በልባቸውም እግዚአብሔር መልካምን አያደርግም ክፉም አያደርግም የሚሉትን ሰዎች እቀጣለሁ ይላል። ክፉም አያደርግም መልካምም አያደርግም የሚል ድንዛዜ፣ እግዚአብሔር ምንም አያደርግም፣ በቃ እግዚአብሔር ስራ አይሰራም የሚል ድንዛዜ በህዝቡ ላይ ወድቆባቸው ነበር። አሁን እንዳነበብነው ሶፎንያስ 1:12 ላይ እና ወቅቱ የሶፎንያስ መልእክት በቃ ግልጽ ነበር። የእግዚአብሔር ፍርድ በትክክል በእርግጥ እየመጣ እንደሆነ የምናገር ነው። ግን ይህ እርሱ የተናገረ ያለበት ወቅት ምህረቱ ግን አሁንም በቃ እንዳልተዘጋ፣ የምህረቱ በር እንዳልተዘጋ፣ አሁንም ጊዜ እንዳላችሁ፣ አሁንም የመመለስ ጊዜው አላችሁ፣ እግዚአብሔርን ለማፈለግ ጊዜ አላችሁ ይላል። እንግዲህ በድንዛዜ ያሉበት ወቅት ውስጣቸው ተበላሽቶ ያለበት ወቅት ነበረ እስራኤላውያንና በዚህ ወቅት ነው እንግዲህ እግዚአብሔርን እንዲፈልጉ ይህ ክፍል የምናገራቸው። እንግዲህ የጸጋው በር ክፍት ባለበት በዚህ ሰዓት እግዚአብሔር ህዝቡን በትህትናና በጽድቅ በንስሐ በአስቸኳይ ወደ እርሱ እንዲመለሱ ይጠራቸዋል። የጸጋው በር ክፍት ሆኖ ባለበት በዚህ ሰዓት ማለት ነው እግዚአብሔር ህዝቡን በትህትና በጽድቅ በንስሐ ቶሎ ብለው በአስቸኳይ ወደ እርሱ እንዲመለሱ ይጠራቸዋል። እንግዲህ የእግዚአብሔር ህዝብ ለምን አሁኑኑ እግዚአብሔርን መፈለግ ይገባቸዋል? የእግዚአብሔር ህዝብ ለምንድን ነው አሁኑኑ እግዚአብሔርን መፈለግ ያለበት? የመጀመሪያው አንደኛ ፍርዱ እየቀረበ ስለሆነና ስለዚህ ለዝግጅት መዘግየት አደገኛ ስለሆነ እግዚአብሔርን መፈለግ ይገባዋል። ህዝቡ ማለት ፈጥኖ አሁኑኑ እግዚአብሔርን መፈለግ ይገባዋል። ለምን? ፍርዱ እየቀረበ ስለሆነ እና መዘግየት ያሱ አደገኛ ስለሆነ ማለት። ቁጥር 1 እስከ 2 ባለው ክፍል ይሄ ነው ትእዛዙ ሳይወጣ እያለ ለምሳሌ ቁጥር የመጀመሪያውን መስመር እናንተ እፍረት የሌላችሁ ህዝብ ሆይ ትእዛዝ ሳይወጣ ቀኑም እንደ ገለባ ሳያልፍ የእግዚአብሔርን ቁጣ ትኩሳት ሳይመጣባችሁ፣ እንደዚህ ሳይሆን ትእዛዙ ሳይወጣ የእግዚአብሔር ቁጣ ቀን ሳይመጣባችሁ ነው ተሰብሰቡ የሚለው። ይህንን ነው የሚለው። ይሄ ምን ያሳያል? በተለይ ተሰብሰቡ የሚለው ቃል ራሱ አስቸኳይ እና ወሳኝ እርምጃን ቶሎ መውሰድ እንዳለባቸው የሚያሳይ ሳይመጣ ቀኑ ሳይደርስባችሁ ሳይመጣ የሚለው ቃል ተደጋግሞ እንመለከታለን። በዚህ ክፍል ላይ ድግግሞሽ ነው የምንመለከተው። ድግግሞሽን ስትመለከቱ ቁጥር 1 ላይ ትእዛዝ ሳይወጣ ቀኑም እንደ ገለባ ሳያልፍ የእግዚአብሔር ቁጣ ትኩሳት ሳይመጣባችሁ እንዲህ ሳይሆን ሳይወጣ ሳያልፍ የሚሉ ቃላቶችን ድግግሞሽ ናቸው። አንድ አይነት ቃል ናቸው። እነዚህ ፈጣን መሆኑን በቶሎ እየመጣ እንደሆነ የሚያሳይ ነው ማለት ነው። ስለዚህ እግዚአብሔር ጨካኝ አይደለም። እግዚአብሔር ታጋሽ ነው። ነገር ግን ቢታገስም ትዕግስቱ ገደብ አለው። እግዚአብሔር ትዕግስቱ ገደብ አለው። ለምሳሌ ብዙዎቻችን ያው ወይ መኪና ወይ ባስ በተለይ ባቡር ስንጠብቅ ባቡር ጣቢያ ላይ ሆነን በሰዓቱ ደርሳችሁ የሆነ ሀገር ለመሄድ ባቡሩ ሊንቀሳቀስ ድምጽ ያሰማልና ያንን ድምጽ አስቡ። በሩ ሊዘጋ እንግዲህ ጥቂት ሰከንዶች ሲቀሩ ማለት ነው። ሰውን ሲያስጠነቅቅ ነው። ቶሎ ተቃረቡ፣ ግቡ፣ ወደ ባቡሩ ግቡ፣ ሊሄድ ነው። ግን አንዳንድ ሰዎች በቸልታ ዝም ብለው ባሉበት ይቆሙና ስልካቸውን ሲጎረጉሩ ወይ ሌላ ነገር ሲያደርጉ ሳይገቡ ይቀራል። ወደ ጉዞ በቃ ይቀራሉ። ምናልባት ትልቅ ቀጠሮ ሊኖርባቸው ይችላል። ሳያስቡት በቃ መንቀሳቀስ ይጀምራል። አንዴ መንቀሳቀስ ከጀመረ መግባት አይቻልም። ልክ እንደዛ ማለት ነው። የንስሐ
ለንስሐ ብንዘገይ ብንቆይ ራሳችንን እየሸወድን ነው ማለት ነው። ራስን የመሸወድ አመጽ ነው ይሄ የቸልተኝነት። እግዚአብሔር እያስጠነቀቀ እያለ ቸል ማለት አደገኛ ነገር ነው። ዕብራውያን 3:15 ላይ ምንድነው ማለት? ዛሬ ድምጹን ብትሰሙት፣ ዛሬ ልባችሁን እልከኛ አታድርጉ፣ ልባችሁን አታክርሩ፣ ልባችሁን አታጠንክሩ። ዛሬ ብትሰሙት ዛሬውን ምላሽ ስጡ ነው የእግዚአብሔር ቃል ነው። ስለዚህ ዛሬ ነው የመዳን ቀን፣ ዛሬ ነው እንጂ ነገ አይደለም። ስለዚህ በችኮላ ነው ወደ እግዚአብሔር መምጣት አለብን። ስለዚህ የመጀመሪያው ያየነው ምንድነው? ለምንድነው የእግዚአብሔር ሕዝብ እኛ ማለት ነው አሁኑ እግዚአብሔርን መፈለግ የሚገባል? ፍርዱ እየቀረበ ስለሆነና መዘግየት ራሱ አደገኛ ስለሆነ ሊያስቀረን የሚችል ስለሆነ እንዳንድን ሊከለክለን መዳናችንን ሊያዘገይ የሚችል ነገር እንደሆነ አውቀን ቶሎ ቸል ሳንል መግባት ይኖርብናል። የምህረቱ በር ዛሬም ክፍት ነው። የእግዚአብሔር የትዕግስቱ በር ዛሬም ክፍት ነው። ስለዚህ የንስሐ መዘግየት ራስን የመሸወድ አመጽ ነው። ስለዚህ ዛሬ ድምፁን ከሰማን ዛሬውኑ ልባችንን እልከኛ እናድርግ። አሁን በቃሉ እንደሰማነው ወገኖቼ የጸጋውን በር ክፍት ባለበት በዚህ ሰዓት እግዚአብሔር ሕዝቡን በትሕትናና በጽድቅ በንስሐ በአስቸኳይ ወደ እርሱ እንዲመለሱ ይጠራቸዋል። የእግዚአብሔር ሕዝብ እኛ ለምንድነው አሁኑኑ እግዚአብሔርን መፈለግ የምንኖርብን? የእግዚአብሔር ሕዝብ ለምንድነው አሁኑኑ እግዚአብሔርን መፈለግ የምንኖርብን? ሁለተኛ ቁጣው ከመብረዱ በፊት እግዚአብሔር በጸጋው ለንስሐ ስለሚጠራን። ቁጣው ከመውረዱ በፊት እግዚአብሔር በጸጋው ለንስሐ ስለሚጠራን አሁኑኑ እግዚአብሔርን መፈለግ ይኖርብናል። ቁጥር 2 ላይ ስትመለከቱ ትኩሳት ሳይመጣባችሁ የእግዚአብሔርን ቁጣ ቀን ሳይደርስባችሁ ተሰብሰቡ ካለ በኋላ ተከማቹም ካለ በኋላ ነው እናንተ ፍርድን የጠበቃችሁ የምድር ትሑታን እግዚአብሔርን ፈልጉ፣ ጽድቅን ፈልጉ፣ ትሕትናን ፈልጉ። ምናልባት በእግዚአብሔር ቁጣ ተሰውሮ ይሆናል። እዚህ ክፍል ላይ በጣም አስደናቂ ነገር አለ። ህዝቡ ፍርድ የሚገባቸው ሆኖ ሳለ ማለት ህዝቡ የሚኖረው ህይወት በፍርድ ውስጥ ነው። ኦሬዲ እግዚአብሔር ምንም አይሰራም ብሎ በኃጢአት ውስጥ የሚመላለስ ህዝብ ነው። ድንዝዝ ብሎ የሚኖር ህዝብ ነው። ቅድም እንደተነጋገርነው እንግዲህ በዚህ አይነት ህይወት ውስጥ ያለውን ህዝብ እግዚአብሔር ግን አሁንም ወደ ንስሐ ይጠራል። አሁንም ይጋብዛቸው፣ አሁንም ይጠራቸው። እንግዲህ የእግዚአብሔርን ምሕረት አስቡ። እግዚአብሔር ከመቅጣቱ በፊት ታላቅ ቁጣ ከመምጣቱ በፊት ያስጠነቅቃቸዋል። ሳያስጠነቅቅ እኮ ዝም ብሎ መምጣት ይችል ነበር፣ እንደ ክፋታቸው መጠን ቢሆን፣ እንደ አመጻቸው መጠን ቢሆን። ግን እግዚአብሔር እንደራሱ ምሕረት መጠን፣ እንደራሱ ትዕግስት መጠን ነው የሚያስጠነቅቃቸው። በዚህ ክፍል ላይ ጥፋት ከማምጣቱ በፊት ወደ ንስሐ ይጠራቸዋል። እግዚአብሔርን ወደ መፈለግ ይጠራቸዋል። እግዚአብሔር ትዕግስተኛ ከቁጣም የዘገየ አምላክ ነው። እግዚአብሔር የምህረት አምላክ ነው። እንግዲህ ብዙ ጊዜ ወላጆቻችን አንድ አባት ወይም ልጆቻችን አንዳንዴ አደገኛ መንገድ ላይ ስንሄድ ተመለስ ብሎ ይጮህብናል አይደል? በቁጣ አንተ ተመለስ እንዳታደርግ የሚል ጩኸት ይጮሃሉ። በተለይ ህፃናት ሆነን ሳለን ያ ሞቲቫቸው ምንድን ነው? እኛን እንድንጠፋ ፈልገው እኮ አይደለም። ወላጆቻችን እንድንጠፋ ፈልገው አይደለም፣ ከጥላቻ አይደለም። እኛን ልጆቻቸውን በቃ አደጋ እንዳይገጥመን ለማዳን ካላቸው ፍቅር ነው የሚጮሁብን። እግዚአብሔር እዚህ ስፍራ ስለ ንስሐ የምናገረው በቃ እሱ መቆጣት ስለሚፈልግ አይደለም፣ ቁጣን የሚወድ ስለሆነ አይደለም። እግዚአብሔር ቁጣን ስለፈለገ አይደለም፣ እኛን ለማዳን ህዝቡን ለማዳን ህዝቡ እንዳይጠፋ ስለሚፈልግ ነው። የምህረት አምላክ ስለሆነ ሕዝቅኤል 18:23 ላይ ሕዝቅኤል 18:23 ላይ ምናምን በአሁኑ ኃጢአተኛው ይሞት ዘንድ እፈቅዳለሁን? በአሁኑ ኃጢአተኛው ይሞት ዘንድ እፈቅዳለሁን ነው የሚለው። በኃጢአቱ እንዲጠፋ እግዚአብሔር አይፈልግም። ኃጢአተኛ በኃጢአቱ እንዲጠፋ እግዚአብሔር አይፈልግም። እግዚአብሔር የምህረት አምላክ ነው። እግዚአብሔር ይቅር ባይ አምላክ ነው።
እግዚአብሔር በዚህ አይነት ሁኔታ ውስጥ የሚኖሩ ሰዎች እንዲጠፉ አልፈለገም። ነገር ግን ያሉበት ሁኔታ እግዚአብሔርን የተውበት በኃጢአት የሚመላለሱበት ጣዖትን እያመለኩ ያሉበት ወቅት ነበር። ቢሆንም እግዚአብሔር ግን የምህረቱን በር አልዘጋባቸውም። የምህረት ጊዜ ሰጥቷቸው፣ የጸጋ ጊዜ ሰጥቷቸው። በዚህ በጸጋ ጊዜ ቁጣው ከመውረዱ በፊት እግዚአብሔርን በጸጋ ለንስሐ ወደ ጸጋው ዙፋን ፊት በንስሐ ሊቀርቡ ያስፈልጋል። ለጥሪው ምላሽ ሊሰጡ ይገባል ማለት ነው። ለጥሪው ምላሽ ልንሰጥ ይገባል። እንግዲህ የጸጋው በር ክፍት ሆኖ ባለበት በዚህ ጊዜ በዚህ ሰዓት እግዚአብሔር ሕዝቡን በትሕትና በጽድቅና በንስሐ ቸኩሎ ወደ እርሱ እንዲመለስ ይጠራዋል። ሕዝቡን የእግዚአብሔር ሕዝብ ለምንድን ነው አሁኑኑ እግዚአብሔርን መፈለግ የሚኖርበት? የእግዚአብሔር ሕዝብ ለምንድን ነው አሁኑኑ እግዚአብሔርን መፈለግ የሚኖርበት? ሶስተኛ ነጥባችን በመከራ ጊዜ እግዚአብሔር የሚያከብረው ልብ ትሁት ልብ ስለሆነ ነው። ትሁት ልብ ስለሆነ እነዛን ትሁታንን ይጠራል። በመከራ ጊዜ፣ በችግር ጊዜ፣ በፍርድ ጊዜ፣ በዚህ አስቸጋሪ ወቅት እግዚአብሔርን የሚያከብር ልብ ትሁት ነው። ትህትና ያለው ልብ። ትዕቢተኛ ልብ ያምጻል። ትዕቢተኛ ልብ መስማት አይፈልግም፣ መመለስ አይፈልግም። ትህትና እንዴት ወሳኝ ነገር እንደሆነ ቁጥር 3 ላይ ይናገራል። እዚህ ቁጥር 3 ላይ ምንድነው? እናንተ የምድር ትሁታን ሁሉ እግዚአብሔርን ፈልጉ ነው። የምድር ትሁታን ሁሉ ትሁት። በእውነት እግዚአብሔር የሚጠራው ክፉዎችን፣ አሮጋንት የሆኑትን፣ ራሳቸውን ከፍ የሚያደርጉትን፣ በራሳችን እንቆማለን በኃይላችን እንቆማለን የሚሉትን አይደለም። እነዛን ሳይሆን ትሁታንን ነው። ስለዚህ ትህትና ማለት ብዙ ጊዜ ደካማ መሆን ማለት አይደለም። ትህትና ማለት በቅዱሱ አምላክ ፊት የራስን ማንነት በትክክል ማወቅ ማለት ነው። እኔ ማን ነኝ? እግዚአብሔር ማን ነው? እግዚአብሔርና ራሳችንን ለይተን ማወቅ ማለት ነው። በእግዚአብሔር ጸጋ የቆምን እንደሆንን ማሰብ ማለት ነው። ትህትና ማለት ደካማ መሆን ማለት አይደለም። ልክ ብዙ ጊዜ ደረቅ መሬት ዝናብን እንደሚጠባበቅ፣ ዝናብን እንደሚፈልግ ትሁት ልብም የእግዚአብሔርን ጸጋ ይራባል፣ የእግዚአብሔርን ጉብኝት ይፈልጋል። ኩሩ ልብ ግን ምንድነው ማለት እንደ ድንጋይ ነው። ጸጋው አይፈልግም፣ ውሃ እንደማትፈልግ መሬት፣ በቃ እንደ ደረቀች መሬት፣ እንደዛች መሬት በቃ እኔ አልፈልግም ውሃ አልፈልግም ትላለች። ትሁት ልብ ግን እንደታረሰ እንደለሰለሰ መሬት ጸጋውን ለመቀበል፣ ዝናቡን፣ ውሃውን ለመቀበል የተዘጋጀ ልብ ነው ማለት። ለዚህ ወገኖቼ በእውነት ትሁታን እግዚአብሔር ወደዚህ ወደ ትሁት በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። በቃሌ ወደሚንቀጠቀጥ ወደ ትሁት ሰው እመለከታለሁ ይላል። እግዚአብሔር ወደ ትዕቢተኛ ሰው አይመለከትም። እኔ ራሴ ወደምለው ሰው፣ እኔ በቃለሁ ወደምለው ሰው እግዚአብሔር አይመለከትም። እግዚአብሔር የሚመለከተው በቃሉ ወደሚንቀጠቀጥ፣ ቃሉን የሚፈራ፣ ለቃሉ ምላሽ የሚሰጥ ትሁት ሰው፣ ወደ ትሁት ሰው እግዚአብሔር ይመለከታል። ወገኖቼ እግዚአብሔር እንዲመለከታችሁ፣ ከቁጣው እንዲያድናችሁ፣ ከፍርዱ እንዲያድናችሁ ከፈለጋችሁ ትሁታን ሁኑ። ኢሳይያስ 66:2 ላይ ነው እንደዚህ ነው። ወደ ትሁት በቃሌ ወደሚንቀጠቀጥ ሰው እመለከታለሁ የሚለው ኢሳይያስ 66:2 ላይ ነው። በእውነት እግዚአብሔር የሚመለከተን እንሆን፣ እግዚአብሔር የሚያየን፣ እግዚአብሔር የሚጎበኘን እንሆን። የሚሆነው ትሁታን ስንሆን፣ ራሳችንን ስናዋርድ፣ ራሱን ዝቅ የሚያደርግ ከፍ ይላል፣ ራሱን ከፍ የሚያደርግ ደግሞ ይዋረዳል፣ ዝቅ ይላል ነው። እግዚአብሔር ለትሁታን ጸጋን ይሰጣል። በሌላ እግዚአብሔር ለትሁታን ጸጋን ይሰጣል፣ ትዕቢተኞችን ግን ይቃወማቸዋል። እግዚአብሔር የሚቃወመው ሰው ልንሆን አይገባም። እግዚአብሔር የሚቃወማቸው ሰዎች ከፍርድ በታች ያሉ ሰዎች ናቸው። ፍርድ እየመጣ ሲሆን እንኳን በእግዚአብሔር ላይ በእውነት ልባቸውን የሚያደነድኑ፣ ልባቸውን የሚያጠነክሩ ሰዎች ናቸው።
እንደነሱ እንዳንሆን፣ ነገር ግን ትሁታን እንሆን በእግዚአብሔር ፊት። ያኔ እግዚአብሔር ጸጋውን ይሰጠናል። እግዚአብሔር ወደኛ ይመለከታል። እግዚአብሔር ከፍ ከፍ ያደርገናል ትሁታን ስንሆን። ስለዚህ በትህትና ለእግዚአብሔር ቃል ምላሽ እንስጥ። የጸጋው በር ክፍት ሆኖ ባለበት በዚህ ሰዓት እግዚአብሔር ሕዝቡን በትህትናና በጽድቅ እና በንስሐ በአስቸኳይ ወደ እርሱ እንዲመለሱ ይጠራቸዋል። የእግዚአብሔር ሕዝብ ለምንድን ነው አሁኑኑ እግዚአብሔርን መፈለግ የሚገባው? የእግዚአብሔር ሕዝብ ለምንድን ነው አሁኑኑ እግዚአብሔርን መፈለግ የሚገባው? አራተኛና የመጨረሻው በፍርዱ ቀን መጠጊያ ሊሆን የሚችለው እርሱ ብቻ እግዚአብሔር ብቻ ስለሆነ በፍርድ ቀን መጠጊያ ሊሆን የሚችለው እርሱ ብቻ እግዚአብሔር ብቻ ነው መጠጊያ ሊሆን የሚችለው። ከፍርዱ ሊያስመልጠን የሚችል እርሱ ብቻ ነው። በፍርዱ ጊዜ እነዚህ ትሁታን፣ እነዚህ እግዚአብሔርን ድምፅ የሚሰሙ ወደ እርሱ ይሸሸጋሉ፣ ይሰወራሉ። እርሱ ይሰውራቸዋል። መሰወር የሚችሉት እሱ ጋር ብቻ ነው። ቁጥር 3 ላይ ተመልከቱ። ምን ፈልጉት? ቁጥር 3 የምድር ትሑታን ሁሉ እግዚአብሔርን ፈልጉ፣ ጽድቅንም ፈልጉ፣ ትሕትናንም ፈልጉ ካለ በኋላ ምናልባት በእግዚአብሔር ቁጣ ቀን ትሰወሩ ይሆናል። መሰወር ትሰወሩ ይሆናል። ከቁጣው መሰወር ማለት ነው። ከቁጣው መሰወር ማለት ነው። ወደ እግዚአብሔር መጠጊያ ሆኖ ኢየሱስ ክርስቶስ መጠጊያ ሆኖ እሱ ውስጥ መሰወር ማለት ነው። ምናልባት በእግዚአብሔር ቁጣ ቀን የሚለው ትሰወሩ ይሆናል። ምናልባት የሚለው ቃል ብዙ ጊዜ እግዚአብሔርን ባህሪ ተጠራጣሪ መሆኑን የሚያሳይ አይደለም። እግዚአብሔር አይጠራጠርም። ምናልባት የሚል ቃል ብዙ ጊዜ ለጥርጥር አይደል የሚጠቀመው። ይሄ የሰውን ድፍረት ከሰው ድፍረት የተነሳ ነው። የሰውን ድፍረት ምናልባት አንዳንዴ ሰው ይደፍራል በድፍረት እንዳይገባ፣ በድፍረት እንዳንገባ፣ ወደ ክፋት እንዳንሄድ ለማለት ነው እንደዚህ የሚለው። እኛ ምህረትን ለራሳችን መውሰድ አንችልም። ምህረት የሚያደርገው እግዚአብሔር፣ ምህረት ከመምህር ከእግዚአብሔር ዘንድ ነው። ስለዚህ የኛ በቃ በፊቱ ተደፍተን መለመን ነው። እግዚአብሔር ሆይ ምህረት አድርግ፣ ለእኔ ምህረት አድርግልኝ፣ ለህዝቡ ምህረት አድርግ፣ በቁጣ ቀን እንድትሰውረን ብለን ተደፍተን መጮህ ነው። ወደ እግዚአብሔር መመለስ ነው። ወደ ክርስቶስ መመለስ ነው። ወደ ክርስቶስ መመለስ እንዳለብን ነው የሚጠቁመን ይህ ክፍል። ምክንያቱም እርሱ በመስቀል ላይ ፍርድ ተቀብሎ ለኛ መሸሸጊያ ሆኖልናል። ከፍርድ መዳኛ ሆኖልናል ክርስቶስ ኢየሱስ። ስለዚህ ከፍርዱ ማምለጥ የምንችለው በእርሱ ስንሆን፣ በክርስቶስ ስንሆን እናመልጣለን። ከዘላለም ፍርድ እናመልጣለን። ከሚመጣ ቁጣ እናመልጣለን፣ እንሰወራለን። ምናልባት ትሰውሩ ይሆናል የሚለው በክርስቶስ ከሆነ እንሰወራለን። በእርግጠኝነት እንደምናውቀው ብዙ ጊዜ ዘር ቤት እያለ ኃይለኛ ዝናብ፣ በረዶ፣ በተለይ የኢትዮጵያ በረዶ እንደ ኮረት ያለ ላችን ሲወርድ ያሳምማል። ያንን ስጥል አንዳንድ ዛፍ ስር እንኳን ብንቆም አያድነንም። ዛፍ ከዛፍ ስር መጥቶ ሁሉ ያረጋናል ያ በረዶና፣ ግን ቤት ውስጥ ከገባን ምንም አንሆንም፣ አይደርስብንም ያ በረዶ። ልክ እንደዛ ማለት ነው። ክርስቶስ በእውነት እኛ ልንቋቋመው ከማንችለው የኃጢአት ፍርድ የምናመልጥበት የምንሰወርበት ብቸኛ ቤት፣ ብቸኛ መሰወሪያችን ነው ክርስቶስ ኢየሱስ። ብቸኛ መጠጊያችን ነው ክርስቶስ ኢየሱስ። ስለዚህ ወደ እርሱ ስንመጣ ነው መሸሸግ የምንችለው፣ መሰወር የምንችለው ከቁጣ ቀን። መዝሙር 32 ቁጥር 7 ላይ ምን ይላል? አንተ ለኔ መሸሸጊያዬ ነህ። በቃ እግዚአብሔር ነው መሸሸጊያችን። የሚሸሽገን ክርስቶስ ኢየሱስ ነው። ከቁጣው ቀን የምንሰወርበት በክርስቶስ ኢየሱስ ነው። ስለዚህ ወገኖቼ እግዚአብሔርን በአስቸኳይ ቶሎ መፈለግ ይኖርብናል።
መታዘዝን ለነገ ማሳደር የለብን። ጸጋው ባለበት ዛሬውኑ የጸጋው በር ክፍት በሆነበት ዛሬውኑ ለቃሉ ምላሽ መስጠት፣ ለመታዘዝ ምላሽ መስጠት ይኖርብናል። ሌላው እግዚአብሔርን በግላችን መፈለግ ይኖርብናል። በግል ነው እንጂ ያው እምነታችን በግል ተጠያቂነታችን በግል እንጂ በወል አይደለም፣ በቤተሰብ አይደለም፣ አባት ለልጁ አይደለም፣ ሚስት ለባሏ አይደለም፣ ማንም ለማንም አይደለም። ስለ ራሳችን ነፍስ ብቻ አስበን እግዚአብሔርን በግላችን መፈለግ ይኖርብናል። በሌሎች ላይ ሰበብ ሳናበዛ ማለት ነው። ሌላው ሶስተኛ እግዚአብሔርን በትህትና መፈለግ ይኖርብናል። እግዚአብሔርን በትህትና ትዕቢትን አስወግደን፣ ማናለብኝነትን አስወግደን፣ ጠንካራ ልብን አስወግደን በእውነት ማስወገድ አለብን። ኃጢአተኝነትን አስወግደን ኃጢአታችንን በቅንነት በትህትና መናዘዝ ይኖርብናል። ሌላው ክርስቶስን ማዕከል አድርገን ነው መኖር ያለብን። ኢየሱስ ብቸኛው መጠጊያችን መሆኑን አውቀን ከፍርድ የምንሰወርበት እርሱ ብቻ መሆኑን አውቀን ክርስቶስን የሕይወታችን ማዕከል አድርገን መመላለስ ይኖርብናል። እንግዲህ ሶፎንያስ ፍርድ ይመጣል ወይ ብሎ ሳይሆን የሚጠይቀው ፍርድ ከመምጣቱ በፊት እግዚአብሔርን ፈልጉ፣ እግዚአብሔርን እየፈለጋችሁ ነው ወይ? እግዚአብሔርን ትፈልጋላችሁ ወይ ብሎ ነው የሚጠይቀን። ይህ ዛሬ እኔን እናንተን ማስፈራሪያ ሳይሆን ግብዣ ነው፣ ኢንቪቴሽን። ይህ ማስፈራሪያ ማስጠንቀቂያ አይደለም፣ ኢንቪቴሽን ጥሪ ነው ወደ ንስሐ፣ እግዚአብሔርን ወደ መፈለግ ገና ጊዜው ሳይመሽ በቃ እግዚአብሔር ባለበት፣ እግዚአብሔር በሚገኝበት በዚህ ሰዓት፣ እግዚአብሔር በሚገኝበት በዚህ ጊዜ ፈልጉት። እግዚአብሔር በሚገኝበት ጊዜ ፈልጉት ነው ማለት። እግዚአብሔርን መፈለግ ያለብን ጊዜ አሁን በሩ ሳይዘጋ፣ የምህረት በር ሳይዘጋ፣ የጸጋው በር ሳይዘጋ ዛሬ እግዚአብሔርን መፈለግ ይኖርብናል ወገኖች። የፍርድ ቀን ሳይመጣ 2 ቆሮንቶስ 6:2 ላይ ምን ይላል? እነሆ የመዳን ቀን ዛሬ ነው፣ እነሆ የመዳን ቀን አሁን ነው፣ ዛሬ ነው ይላል። ስለዚህ ነገን ለነገ አናሳድር፣ መታዘዝን ለነገ አናሳድር። ነገ እታዘዛለሁ ከነገ ወዲያ እታዘዛለሁ አንበል። የኛ ቀን ዛሬ ብቻ ነው፣ የኛ ቀን ዛሬ ብቻ ነው። ስለዚህ ነገ የኛ አይደለም። መጽሐፍ ቅዱስ ይህንን ነው የሚለው ማለት ነው። ስለዚህ ወገኖቼ ሁላችንም ዛሬ ጌታ ሆይ ነገ ሳይረፍድ ዛሬ ድምፅህን የምታዘዝ ትሁት ልብን ስጠኝ ብለን እንጸልይ። በክርስቶስ ውስጥ ሰውረኝ ብለን እንጸልይ። እግዚአብሔር ሆይ በእውነት በአንተ ውስጥ ከፍርድ ቀን ሰውረኝ እያለን እንጸልይ። ምናልባት በእግዚአብሔር ቁጣ ቀን ተሰወሩ ይሆናል። ይሄ የሚሆነው ወደ እግዚአብሔር በመመለስ እግዚአብሔርን በመፈለግ ነው። እግዚአብሔርን እንድንፈልገው ይርዳን። እግዚአብሔር ይባርካችሁ። ተባረኩ።